በተለያዩ ወቅቶች ሊቢያ ለታገቱና ለሚንገላቱ ወገኖቻችን ድምጽ እንሆናቸው የሚሉ ጥሪዎችን እንሰማለን። የታገቱት ወገኖቻችንን በአሰቃቂ ሁኔታ ሲሰቃዩና እርምጃ ሲወሰድባቸው ለዓመታት ተመልክተናል። ከሰሞኑ ደግሞ ይህ የድምጽ ሁኑንና ይድረሱልን ጥሪ ከፍ ብሎ እያስተጋባ ይገኛል። በተለያዩ ሶሻል ሚዲያዎች ሲዘዋወሩ የሰማናቸው ድምጾች እንደተለመደው እገታ አሊያም እንግልት ብቻ አይደሉም። ከሰሞኑ የድረሱልን ጥሪ ግን ከወትሮ በጣም የተለየ ነው። በዚህ ቪዲዮ ሊቢያ የተከሰተው ሰሞነኛ ጉዳይና የድረሱልን ጥሪ ዋነኛ ምክንያት በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ግብዣችን ነው። ከሚያዝያ 14 2025 ጀምሮ ዩኒሴፍ ከሊቢያ እናቶች በርካታ የድረሱልን ጥሪ እያስተናገደ መሆኑን አሳውቋል። የተባበሩት መንግስታትም ዳግም በሊቢያ ጉዳይ መምከር ጀምሯል። በአልጃል የህፃናት ሆስፒታል ውስጥ የሚገኙ እናቶች፣ ህፃናትና የህክምና ባለሙያዎች ሁሉም ነገር ተዘጋግቶ የጭንቅ ሰዓታትን የጭንቅ ቀናት እያሳለፉ ነው። ጥቂት ጊዜ ረፍት ያገኘችው ሊቢያ ሰሞኑ እየታመሰች ነው። የሀገሪቷ ርዕሰ መዲና ትሪፖሊም ረፍት አልባ ጊዜ እያሳለፈች ነው። ንጹሃን ዜጎች ለህልፈት ተዳርገዋል። እናቶችና ህፃናት የጥቃት ሰለባ ሆነው ለአካል ጉዳት ተዳርገዋል። በዚህ ግጭት ከፍተኛ ድርጅቶች ወድመዋል፣ መኖሪያ ቤቶች ነደዋል። ነዋሪዎችን በሰዓታት ልዩነት ቤት ንብረታቸውን አጥተው የሚቀመስና መጠለያ ፍለጋ ተማጽኖ ላይ ናቸው። የሁማን ራይትስ ዎች የሚባለውና በሰብአዊ መብት ጉዳይ ላይ የሚሰራው ዓለም አቀፍ ተቋም ሊቢያ ላይ የተከሰተ ያለውን ጦርነትና ተዋጊዎቹን አውግዞ ጉዳት ለደረሰባቸውና እየተፈናቀሉ ላሉ ንጹሃን ዜጎች የደረሱላቸው ጥሪ አስተላልፏል። አጀንዳ ማያጣው የትራምፕ መንግስት ደግሞ አሜሪካ ውስጥ የሚኖሩ ህጋዊ መኖሪያ ፈቃድ የሌላቸውና በራሳቸው ጊዜ ውጡ ተብለው ያልወጡ ትሪፖሊ መዳረሻቸው እንደሆነ ማስጠንቀቅ ጀምሯል። ሪፖርተር ከዘገበውና የአሜሪካ መንግስት አስተላለፈው ከተባለው ስደተኞችን ወደ ሊቢያ የመላክ ጉዳይ በሊቢያ ህጋዊ መንግስት ነኝ የሚለው ናሽናል ዩኒቲ ገቨርንመንት እና ሊቢያን ናሽናል አርሚ የሚባለው ኃይል የትራምፕ አስተዳደር ሊወስዱ ያሰበው እርምጃ በጭራሽ ተቀባይነት የለውም እያሉ ነው። በሊቢያ የሚገኙት እነዚህ ሁለት አካላት ለዜጎቻችን ሳይቀር የሚያሰጋ አደገኛ ሁኔታ ላይ ባለንበት ሁኔታ ስደተኞችን ወደ ሊቢያ ሪፖርት ማድረግ ልክ አይደለም፣ እኛም ለመቀበል ዝግጁ አይደለንም ማለታቸውን ሮይተርስ ከሰሞኑ አስነብቧል። በዚህ ጉዳይ ከያቅጣጫው ክስ የበዛበት የትራምፕ አስተዳደር የኋላ እኛ እንዲህ አይነት ውሳኔ ያልወሰንም ሮይተርስም ከየት እንዳመጣው አናውቅም ሲሉ አስተባብለዋል። አምነስቲ ኢንተርናሽናል የሚባለው ተቋም በበኩሉ አሜሪካ ሰጠችው የተባለውና የትራምፕ አስተዳደር አስተላለፈው የተባለው ጉዳይ ስጋት ገብቶት በአሁኑ ሰዓት ሊቢያ ውስጥ የሚገኙ ስደተኞች ከፍተኛ የስቃይ ጊዜ እያሳለፉ እንደሆነ አሳውቋል። ሊቢያ አሁን ባለችበት ሁኔታ አይደለም ተጨማሪ ስደተኛ ለመቀበል ከተለያዩ አፍሪካ ሀገራት ወደ ሊቢያ ተመው በስደት የሚኖሩ ዜጎችም ስቃይ ላይ እንደሆኑ አሳውቋል። በተለይ ደግሞ በሊቢያ ውስጥ በስደት የሚገኙ ህፃናትና ሴቶች ዋነኞቹ የገፈቱ ቀማሽ እንደሆኑ ነው ያሳወቀው። የጉልበት ብዝበዛ፣ ማገትና መደፈር፣ ግድያን ጨምሮ በርካታ ህገወጥ ተግባራት ይፈጸምባቸዋል ሲል መግለጫውን ሰጥቷል። በርካታ ኢትዮጵያውያንና ኤርትራውያን ወደ ጣሊያንና ሌሎች የአውሮፓ ሀገራት ለመሻገር ሊቢያን እንደ ድልድይ ይጠቀሙበታል። ይህን ለዓመታት ታዝበናል። ጥቂቶች ብቻ ያሰቡበት ቦታ መድረስ የሚችሉበት ይህ መስመር ብዙዎች በረሃና መሃል መንገድ ላይ ቀርተዋል። ብዙሃን የውሃ ሲሳይ ሆነዋል። በርካቶች ደግሞ ወዴትም መጓዝ ሳይሆንላቸው ቀርቶ በሊቢያ ዓመታትን አስቆጥረዋል። ከሁለት ወራት በፊት አይኦኤም የሚባለው ኢንተርናሽናል ተቋም እንዳሳወቀው ከቤንጋዚ ከተማ በስተደቡብ በጃክራሃና በኩፍራ ባህር ዳርቻ ከ70 በላይ ስደተኞች ሞተው መገኘታቸውን አሳውቆ ነበር። የተባበሩት መንግስታትና አይኦኤም በሁለት ዙር የተገኘው የስደተኞች የሰውነት ክፍል በምርመራ እንደተረጋገጠው እንደተለመደው ባህር ላይ በጀልባ አደጋ የሞቱ ሳይሆኑ ተኩስ ተከፍቶባቸው ማለፋቸውን አረጋግጠዋል። በተለያዩ ዓለም አቀፍ የመገናኛ ብዙሃንና የተለያዩ ሶሻል ሚዲያዎች እያየ ነው እንዳለው ሊቢያ ወደ ቀደመው ጦርነት ተመልሳለች። ለዚህ ደግሞ እንደ ምክንያት የሚነሱት የሀገሪቷ ህጋዊ መንግስት ነኝ የሚለው አካልን ጨምሮ በአራት የተለያዩ የታጠቁ ኃይሎች መካከል የተነሳው ሽኩቻ ለዚህ ምክንያት እንደሆነ ይነሳል። ላለፉት ጥቂት ዓመታት ሊቢያ አንጻራዊ ረፍት አግኝታ ነበረ። ዳግም ደግሞ አሁን ወደ ትርምስና ሁከት እንዲሁም ወደ ለየለት ጦርነት ተመልሳለች። በጠቅላይ ሚኒስትር አብዱል ሐሚድ ዳባህ የሚመራው ገቨርንመንት ኦፍ ናሽናል ዩኒቲ የተሰኘው መንግስት ለዚህ ትርምስ መቀስቀስ አንደኛው አካል እንደሆነ ነው የሚነገረው። ስቴቢሊቲ ሰፖርት አፓራተስ የሚባለው ቡድንም ለዚህ ሁከት መነሻ እንደሆነ ይነገራል። ይህ ቡድን በአብዱል ጋሊ መራ የነበረ ቡድን ሲሆን የዚህ ቡድን መሪ የሆነው ግለሰብ ደግሞ በግንቦት ወር መገደሉ ይታወሳል። ስለዚህ የዚህ ሰው መገደል ለዚህ ትርምስ እንደ ዋነኛ ምክንያት እየተነሳ ነው የሚገኘው። ሴኩሪቲ ዲትራንስ ፎርስ ወይም ራዳ የሚባለው ሌላኛው የታጠቀ ኃይልም የዚህ ብጥብጥ አንደኛው አካል ነው። በተለምዶ ይህ ቡድን መንግስትን የሚቃወም ሲሆን ከሰሞኑ ደግሞ ከፊል ትሪፖሊንና የሚታጋ ኤርፖርትን መቆጣጠር ችሏል። አራተኛው ላፍ ወይም ሊቢያ አረቢያን አርምድ ፎርስ የተሰኘው የታጠቀ ቡድን ሲሆን በካሊፋ ሀፍጠር የሚመራው ይህ ኃይል በአሁኑ ሰዓት
በርከት ያሉ የደቡብና የደቡብ ምስራቅ ሊቢያ አካባቢዎችን መቆጣጠር ችለዋል። ስለዚህ እነዚህ አራት የተለያዩ ቡድኖች የሀገሪቷን ትርምስ የፈጠሩትና የራሳቸውን ፖለቲካዊ አቋምና አጀንዳ ለማራመድ እየተጉ ያሉ አካላት ናቸው። በዚህ ምክንያት ደግሞ የሀገሪቷ ዜጎች ምስቅልቅላቸው ወጥቷል። ሊቢያ ለዳግም ቀውስ ተዳርጋለች። ትሪፖሊ ደግሞ የተለያዩ አካላት ተቀራምተዋት ትርምስ ውስጥ ያለች ከተማ ሆናለች። ሊቢያ ውስጥ አሁን ያለው የእርስ በርስ ግጭትና ትርምስ አይደለም ለስደተኞች ለሀገሪቷ ዜጎችም ከባድ ሆኖባቸዋል። እንደነ ዩኤንኤችሲአር እና አይኦኤም መረጃ ከሆነ ስደተኞቹ ያሉበት ስፍራ ድረስ ሄዶ መርዳት አስቸጋሪ ሆኖባቸዋል። በርካታ አስቸጋሪ ነገሮች የተጋረጡባቸው ስደተኞች መሰረታዊ የሆኑት ምግብ፣ የጤና አጠባበቅና መጠለያ ማቅረብም አስቸጋሪ ነው። በርካቶች ለህመምና ለበሽታ እየተዳረጉ ነው። ሀገሪቱ ያለችው እነዚህን ስደተኞች በአግባቡ ለመርዳት የሚያስችል ሁኔታ ላይ አይደለም። ስደተኞቹ በተለያዩ ምክንያቶች እየተንገላቱ ነው። ሁሉም የታጠቁ ኃይሎች በተለያየ መንገድ ስደተኞች ላይ የሰብአዊ መብት ጥሰትና ጉዳት እየፈጸሙ እንደሆኑ ይነገራል። ስደተኞች በዚህ መልኩ ጭንቅ ውስጥ መሆናቸው ደግሞ ለህገወጥ ደላሎችና የሰው ነፍስ ላይ ለሚቆምሩ ወንጀለኞች ምቹ ሁኔታ መፍጠሩ ሌላው ለመቆጣጠር ከባድ የሆነ ጉዳይ ሆኗል። እነዚህ ግለሰቦች እንዲትርምስ አግኝተው አይደለም ምንም በሌለበት ሰዓትም እንደምታውቁት ስደተኞችን እያገቱና ወደ ሀገር ቤት እያስደወሉ ይህንን ያህል ገንዘብ ካለመጣችሁ እያሉ በማስፈራራት የተፈጸሙ ብዙ ለጆሮ የሚከብዱ ታሪኮችን ሰምተናል። በርካታ ኢትዮጵያውያንና ኤርትራውያን በዚህ ምክንያት የድረሱልን ጥሪ እያሰሙ ነው። አንዳንድ ተቋማትና የተለያዩ ሀገራት ይህንን ጥሪ ሰምተው የስደተኞችን ጉዳይ እልባት ለማግኘት የራሳቸውን አስተዋጽኦ እያደረጉ ነው። ከነዚህ ተቋማት መካከል የአፍሪካ ህብረት፣ ሩዋንዳና ዩኤንኤችሲአር ይገኙበታል። እነዚህን ስደተኞች ለመቀበልና ለመርዳት በተለያየ መንገድ ድጋፋቸውን ካሳዩ አካላት መካከል አንደኛው ምስራቅ አፍሪካዊቷ ሀገር ሩዋንዳ ናት። ሩዋንዳ በዩኤንኤችሲአር በኩል ኢመርጀንሲ ትራንዚት ሜካኒዝም ወይም ኢቲኤም የሚባለውን ፕሮግራም ኢስታብሊሽ አድርጋለች። በዚህ ፕሮግራም አማካኝነት የተወሰነ ቁጥር ያላቸው ስደተኞች ከሊቢያ ወደ ሩዋንዳ ሙቭ እንዲያደርጉ የሚደረግ ነው የሚሆነው። ፈረንሳይም እንደዚሁ ለሱዳናውያን ስደተኞች በአይኦም በኩል ድጋፏን ለማሳየት መግለጫ ሰጥታለች። የአውሮፓ ህብረትም በወርልድ ሄልዝ ኦርጋናይዜሽን በኩል ለሱዳናውያን ስደተኞች የሚሆን የ500,000 ዩሮ ድጋፍ አድርጓል። ይህ የአውሮፓ ህብረት ድጋፍ የሚውለው ለሕክምናና ከጤና ጋር ለተያያዙ ጉዳዮች እንደሚሆን ተገልጿል። የካታር መንግስትም እንዲሁ ለሊቢያ ለሚገኙ ስደተኞች የተለያዩ የእርዳታ ቁሳቁሶች ድጋፍ አድርጓል። እነ ዩኤንኤችሲአር፣ አይኦም እና አይአርሲ የሚባሉት ተቋማት ደግሞ ምንም እንኳን ጦርነቱ ለእርዳታ አመቺ ባይሆንም እነዚህ ተቋማት ስራቸውን እየሰሩ ይገኛሉ። እንግዲህ ኢትዮጵያና ኤርትራውያን ስደተኞችም በዚህ ጉዳይ የድረሱልን ጥሪ እያሰሙ ነው። በበርካታ ሶሻል ሚዲያ ሲዘዋወር ያያችሁት የተለያዩ ዓለም አቀፍ መገናኛ ብዙሃንም ሲዘግቡት የነበረው የሊቢያና የስደተኞች ጉዳይ በዚህ በሰሞነኛው ግጭት ምክንያት የተከሰተና የተባባሰ ጉዳይ እንደሆነ የተለያዩ መረጃዎች እየወጡ ነው። በተለያዩ ሶሻል ሚዲያዎች ተጽዕኖ መፍጠር የሚችሉ ግለሰቦች የነዚህን ወገኖች ድምፅና ጥሪ በተለያየ መንገድ ለማሰራጨት እየሞከሩ ነው። ይሄ ነገር ይመለከተኛል፣ ያገባኛል፣ የወገኖች ጉዳይ ነው የሚሉ ግለሰቦች በሙሉ የሚችሉትን ነገር እንዲያደርጉ በተለያዩ ጥሪዎች እየተላለፉ ነው። ስለዚህ ይህ ጉዳይ ያገባኛል፣ ይመለከተኛል፣ የወገኖቻችን ጉዳይ ነው ብላችሁ የምታስቡ ቤተሰቦች በሙሉ ለዚህ ጉዳይ ትኩረት እንድትሰጡት እናሳስባችኋለን። ከቅርብ ጊዜ ወዲህ አንድ ነገር በጣም እየታዘብነው እንገኛለን። መሰል ድምፅ ሁኑን የሚሉ ጥሪዎች በተላለፉ ቁጥር ከነዚህ ቪዲዮዎች ስር የሚሰጡ ኮሜንቶች ብዙዎቻችንን የሚያስተዛዝቡ አይነት ኮሜንቶች ናቸው። እነዚህ ወገኖች ዛሬ የቆሙበት ዛሬ ያሉበት ቦታ ላይ ሁላችንም በሆነ አጋጣሚ የመሆን እድል ነበረን። በዚህ መከራ ውስጥ በዚህ ስቃይ ውስጥ የሚገኙት የተለያዩ እህትና ወንድሞቻችን ናቸው። እህት ወንድሞቻችን ባይሆኑ እንኳን ኢትዮጵያውያን ናቸው። ኢትዮጵያን ደግሞ የምንታወቀው ክፉ ቀን ሲመጣ ሁሌም አብሮነታችንን በማሳየት ነው። ስለዚህ እንዲህ አይነት በጣም ጸያፍ የሆኑ ኮሜንቶች የምትሰጡ ግለሰቦች የሰዎችን የስቃይና የድረሱልንን ጥሪ በዚህ መንገድ ማስተናገድ እንደኔ ልክ አይደለም ብዬ አስባለሁ። አይ ቲንክ ብዙዎቻችሁም ተስማሙበታላችሁ። አትሊስት ድምጽ መሆን ባትችሉ እንኳን መሰል ድርጊት ላይ የተሰማራችሁ ግለሰቦች ራሳችሁን ከመሰል ድርጊት ብትቆጥቡ የተሻለ ነው ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀንላችሁ ይህንን ነበር የሚመስለው። ወደፊትም ከኢሚግሬሽን፣ ከቪዛ፣ ከኤርላይንስ እና አጠቃላይ ከአቪዬሽን ጋር የተገናኙ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ስለነበራችሁ ቪዲዮዎቻችን ላይክ እና ሼር ስለምታደርጉ ከልብ አመሰግናለሁ። የተለያዩ ጥያቄዎችና ሀሳቦች ካሏችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድም ልታደርሱን ትችላላችሁ። በተጨማሪም የሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። በድጋሚ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ